ሰላም ውድ ቤተሰቦቼ እንደምንሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። እግዚአብሔር ወዶና ፈቅዶ ባለንበት ጠብቆ ለዛሬ አብቅቶናል። ዛሬ በድጋሚ ተገናኝተናል። ዛሬ በድጋሚ ስንገናኝ ተዋግቶ ስለማሸነፍ ነው የምንነጋገረው፣ ስለ ውጊያ። ምክንያቱም አንድ ትልቅ ተምሳሌት አለን ስለ ውጊያ የምናነሳው፣ እግዚአብሔር ድንቅ ተዋጊ ነው። እግዚአብሔር የዘላለም አሸናፊ ነው። እኛ ደግሞ እግዚአብሔርን እናመልካለን፣ በእግዚአብሔር እንታመናለን፣ ከእግዚአብሔርም የመጣነን ወደ እግዚአብሔርም ተመልሰን ለዘላለም እንኖራለን ብለን እንናገራለን። ስለዚህ በእግዚአብሔር አሰራር ውስጥ ወይም በእግዚአብሔር የባህሪው ሂደት ውስጥ ወይም በእግዚአብሔር የመንግስት አሰራር ውስጥ አንድ ትልቅ ምስጢር አለ። እሱን ምስጢር ነው የምንነጋገረው። ምንድን ነው? ተዋግቶ ማሸነፍ። የሚገርመው ነገር ተዋግቶ ያላሸነፈ የእግዚአብሔር ሊሆን አይችልም። ለምን ሲባል እግዚአብሔር ተዋጊ ነው፣ አሸናፊም ነው። እግዚአብሔር ተዋጊ ብቻ አይደለም፣ እግዚአብሔር ተዋጊ ነው፣ አሸናፊም ነው። የትኛውንም አውደ ውጊያ እግዚአብሔር ተሸንፎ አያውቅም። እኛ በእግዚአብሔር አርአያና አምሳል የተፈጠርን የእግዚአብሔር ልጆች ነን፣ የእግዚአብሔር ፍጡራን ነን። የእግዚአብሔር መልክና አርአያ ይዘናል ካልን ደግሞ ተዋግቶ የማሸነፍ ግዴታ አለብን። እንዴት የሚለውን መጨረሻ ላይ ለምንድን ነው ይሄ ውጊያ የሚያስፈልገው የሚለውን መጨረሻ ላይ እንድንነጋገርበት ላቆየውና ከዛ በፊት ግን ለእኛ ተምሳሌት እንዲሆኑን ወይም ራሳችንን በዛ መስተዋት ውስጥ ወይም በዛ የታሪክ መስተዋትነት እንድናይ 4 የውጊያ ታሪኮችን ወይም 4 አውደ ውጊያዎችን እናንሳና ራሳችንን በሱ ውስጥ እያስገባን አይተን መጨረሻ ላይ እኛም ተዋግቶ ማሸነፍን እንድንለምድ በማሸነፍ ውስጥም የመፈራትና የዘላለምን ድል ለራሳችን እንድንወስድ የሚያስችለንን የህይወት ቁመና እንድንይዝ ያስፈልጋልና እነዚህን 4ቱን እንይ። በቀጥታ ወደ ጉዳያችን ስንገባ የመጀመሪያው እስኪ አንድ አውደ ውጊያ ወይ አንድ የውጊያ ታሪክ እንይ። በዛ ውጊያ ውስጥ አንድን ሰው እንይ። እግዚአብሔር በሱ የተዋጋበትን፣ እግዚአብሔር በሱ ያሸነፈበትን፣ እግዚአብሔር በሱ ድል ያስመዘገበበትን አንድ ሰው እንይ። የመጀመሪያው ኤልያስ በጣም ድንቅ ተዋጊ ነበር። በጣም ኃይለኛ ተዋጊ ነበር። የሚገርመው ነገር ሲዋጋ ብቻውን ከዚህ ዓለም ገዢ ጋር ነበር የተፋጠጠው። የዚህ ዓለም ገዢ የሚጨበጥና የሚታይ ሰራዊት ከጫካ ወይም ከባህር ውስጥ እያወጣ በግልጽ አይደለም የሚዋጋን። በራሳችን ወገኖች በሰው ነው የሚዋጋን። የዚህ ዓለም ትልቁ ክፋት የራሳችንን ወገኖች ወስዶ አሰልጥኖ ከኛ ጋር መልሶ እንዲፋለሙ ያደርጋቸዋል። እኛ ደግሞ የውጊያ ስልትም አናቅም፣ ዕለት ዕለትም አንዘጋጅም። ፍርክስክሳችን ይወጣና ሁልጊዜ በመሸነፍ ነው ውጊያችንን የምንቋጨው። ዛሬ የምንነጋገረው ግን በምድር ላይ በሰው ፊትም ይሁን በእግዚአብሔር ፊት በክፉ መናፍስትም ይሁን በመንግስቱ አስፈሪና ባለድል ሆኖ መኖር እንዲቻል የሚያስፈልገውን ትምህርት ነው ዛሬ የምንነጋገረው። የመጀመሪያው ተዋጊ ኤልያስ ነው። ኤልያስ በአንደኛ ነገሥት መጽሐፍ ውስጥ ያለውን ሙሉ የኤልያስን ታሪክ አንብቡት። አንድ ምዕራፍ ብቻ ጠቅሼ እዚህ ጋር ተዋግቷል ልል አልችልም። በአጠቃላይ አንደኛ ነገሥት ኤልያስ እንዴት እንደተዋጋ፣ መጽሐፈ ነገሥት ማለት ነው፣ እንዴት እንደተዋጋ፣ እንዴት እንዳሸነፈ፣ እንዴት ብርቱ የሆነን ትግል እንዳደረገ የሚያሳይ ነው። ከእስራኤል ንጉሥ ከአካብ ጋር የተዋጋው ውጊያ፣ ከሚስቱ ከኤልዛቤል ጋር የተዋጋው ውጊያ ዝም ብሎ ከሰው ጋር የተዋጋው ውጊያ አይደለም። እግዚአብሔርን ወክሎ ብቻውን ነው የቆመው። እነዚህ ደግሞ የእስራኤል ንጉሥ አካብና ሚስቱ ኤልዛቤል ደግሞ የዚህን ዓለም ክፋት በተሞላ ሰራዊት ብዙ ሆነው ነው የቆሙት። ኤልያስ እንዴት እንደተፋለመ ታሪኩን አንብቡት። በታሪክም ታውቁታላችሁ። ይህ ታሪክ በጣም ታዋቂ ታሪክ ነው። ተደጋግሞ ተነግሮናል፣ ተምረናል፣ ተተርኮበታል፣ ፊልም ተሰርቶበታል። እንደገና እኛ ተምረናል፣ አንብበነዋል፣ አጥንተነዋል፣ በደንብ አይተነዋል፣ ተሰብከናል፣ ሰብከናል እና ታሪኩ በጣም የታወቀ ታሪክ ስለሆነ ዝም ብላችሁ እዩት። ያቺ ክፉ ኤልዛቤል እነዛን ክፉ የአጋንንት ጭፍራዎች ይዛ እንዴት እንደተዋጋችው በደንብ ነው የምናውቀው። ኤልያስ ብቻውን ከበዓል ነቢያት ጋር ታግሎ አሸነፈ። ብቻውን። ለምንድን ነው ሲባል እግዚአብሔር ባንተ ይዋጋል። ይሄንን ማወቅ አለብን። ትልቁ ሚስጥር ይሄ ነው። እግዚአብሔር ባንተ ይዋጋል። እግዚአብሔር ባንተ ያሸንፋል። ድሉን፣ ክብሩንና በሰው ፊት ያለህን ሞገስ ግን አንተ ትወስዳለህ። ትልቁ እግዚአብሔር ለልጆቹ የሚሰጠው ሀብትን፣ ስልጣንን፣ የመፈወስን ጸጋ፣ የመባረክን ጸጋ፣ ሌሎች ብዙ ጸጋዎችን ከመስጠት በላይ
የአሸናፊነትን ጸጋ እግዚአብሔር ለልጆቹ ይሰጣል። ከኤልያስ ጋር እንዴት እንደተዋጋ አይተናል። አሁን ይህንን የምነጋገረው እግዚአብሔር አምላኬ ነው፣ እግዚአብሔር አባቴ ነው፣ እግዚአብሔር የሰራኝ ፈጣሪ ነው ብለን ለምናምን ነው ይሄን የምናገረው። የማያምን እዚህ ውጊያ ውስጥ ላይኖር ይችላል። ለምንድን ነው ይሄንን ያነሳሁት? ሁል ጊዜ ስለምናማርር ነው። ብዙ ሰው በኑሮ ያማርራል። እኔ ለምንድን ነው ማልባርከው? እኔ ለምንድን ነው ሁል ጊዜ ችግር ውስጥ የምትከተኝ? እኔ ለምንድን ነው ማያልፍልኝ? እኔ ለምንድን ነው ሁሌ ሰው የሚታገለኝ? ለምንድን ነው እኔ የሰው መሳቂያ መሆነው? ለምንድን ነው ያሰብኩት ሁሉ ማይሳካው ብሎ ሰው በትንንሽ ነገር ሁሉ ያለቅሳል። ዛሬ ሚስጥሩን አውቀን የዚህ ትግልና የዚህ ዘመቻ የዚህ ጦርነት አሸናፊ ባለድል ሆነን ለዘላለም በመፈራትና ባለመነካት ውስጥ እንድንኖር የሚያስችላል። ስለዚህ ይህን ማወቅ አለብን። ይህን ርዕስ ያነሳሁት ብዙ ሰው እያለቀሰ ነው። ብዙ ሰው ምርር ብሎት በቃ ለምንድን ነው ሲባል እግዚአብሔር ዝም ብለን አልጋ ላይ ተኝተን ፍትፍት እንዲያጎርሰን ነው የምንፈልገው፣ ወይም ደግሞ በተቀበትንበት ወንበር ላይ የሹመት ደብዳቤ እንዲያመጣልን ነው የምንፈልገው፣ ወይም ደግሞ ትንሽዬ ሱቅ ከፍተን ሚሊየን ብሮችን እግዚአብሔር ዝም ብሎ በሳጥን ሱቅ ውስጥ አስቀምጦልን ደርድሮልን እንድናገኝ ነው የምንፈልገው። እንደዛ የሚባል ነገር የለም። እግዚአብሔር ተዋጊ ከሆነ አንተም ተዋጊ ትሆናል፣ አንተም ትዋጋለህ። እግዚአብሔር አሸናፊ ነው፣ አንተም ታሸንፋለህ። መጨረሻ ላይ ግን እንዴት የሚለውን እንነጋገርበታለን። ወደኛ ስንመጣ የመጀመሪያው ባለ ታሪክ ኤልያስ እነዛን ክፉ ሰዎች ያንን የጠነከረ ክፉ ሰራዊት አሸንፎ ምን አደረገ? ስራውን ጨርሶ ሄደ። ኤልያስ ሳይሸነፍ እንደ ሰው ተንገዳግዷል። ውጊያ ላይ መንገዳገድ አለ፣ ማፈግፈግ አለ፣ መፍራት አለ፣ መራድ አለ፣ መጨነቅ አለ፣ መራብ አለ፣ መጠማት አለ፣ መቁሰል አለ፣ መድማት አለ። ላባችን ፈሶ አልቆ ሁሉ እኮ በቃ ሰውነታችን ነጭ ይሆናል። ላብ እንኳን አልቆ ፈሳሽ ከውስጣችን ተመጦ አልቆ ሁሉ እኮ ሁሉ ሰውነታችን ነጭ የሚሆንበት ሁሉ ደረጃ ድረስ እንደርሳለን። ትግል ቀላል አይደለም። ውጊያ ቀላል አይደለም። ኤልያስ ፈርቷል። ኤልያስ ተጨንቋል። ኤልያስ ተርቧል። ኤልያስ ደክሟል። ኤልያስ ተጠምቷል። በእግዚአብሔር ፍጹም እምነት ስለነበረው ግን እግዚአብሔር በሱ ይዋጋ ስለነበር ግን ኤልዛቤልና ሰራዊቷን የአካብን ክፋትና ያንን የደለበ የአጋንንት ሰራዊት ምን አድርጎታል? ሰባብሮ አሸንፎታል። ኤልያስ በድል ወደ ስፍራው ሄደ። አንድ ሁለተኛ የውጊያ ታሪክ ወይም አንድ የትግል ታሪክን ስናይ ዳንኤል ነቢዩ ዳንኤል ከነበረበት ስፍራ ከኢየሩሳሌም በባቢሎን ምርኮ ተግዞ በፋርስ መንግስት እጅ በወደቀበት ጊዜ እነዛ በአጋንንትና በክፉ ሰራዊት በሚመሩ የፋርስ ባለስልጣናት የደረሰበት ውጊያ ቀላል አይደለም። እሱን ታሪክ 2 ጊዜ አስተምሬዋለሁ። ባለፉት ዓመት ከምናምን ወይስ 2 ዓመት ሊሞላን ነው እንግዲህ ይሄንን ዩቲዩብ ከጀመርኩ 2 ጊዜ ስለ ዳንኤል አስተምሬያለሁ። የመጀመሪያው የሚጠሉህ አይችሉህም በሚለው ርዕስ አስተምሬያለሁ። ዳንኤል 6 ላይ ያለውን አንስቼ ማለት ነው። በታሪክ ውስጥ ዳንኤል የተዋጋውን ውጊያ ዝም ብላችሁ አስቡ። እኔ የደረሰብኝ ችግርና አሁን እየተዋጋሁት ያለሁት ውጊያ ከዳንኤል አንጻር እንዲሁ ምን ይመስላል? ምን ያህልስ ጥልቀት አለው? ምን ያህልስ ክብደት አለው? ምን ያህልስ ጥንካሬ አለው የሚለውን ገምቱት። አሁን እኛ የምንዋጋው ውጊያ እሱ የተዋጋውን ውጊያ ይሆናል ወይ? በዛ ልክ ሲሰፈር የዛን ያህል ጥልቀትስ አለው ወይ ሲባል የለውም። አሁን ላይ ያለው ውጊያችን የዛን ያህል ጠንካራ አይደለም። እሱ በባዕድ ሀገር እያለ የሚደግፈው የለም፣ የሚያጽናናው የለም፣ የሚማከረው የለም። እግዚአብሔር ብቻ ነው የሚማከረው። ዳንኤል እስከ አንበሳ ጉድጓድ ድረስ ተጥሎ አሸንፎ ወጥቶ ማሸነፍ ብቻ አይደለም እኮ ንጉሱ ዳንኤል በሚያመልከው አምላክ እንዲያመልክ ሆኖ ደብዳቤው ወይም የአዋጁ ደብዳቤ የአዋጁ ነጋሪት ተቀይሮ ለዳንኤል አምላክ ነፍስ ሁሉ ምን ይበል? ይስገድ፣ ይፍራ፣ ይንቀጥቀጥ። ከዛሬ ጀምሮ በዳንኤል አምላክ ላይ ማንም ሰው በክፋት አፉን እንዳይከፍት ተብሎ ሁሉ እኮ አዋጅ ታውጆ በንጉሱ የቀለበት ማህተም ታትሞ እኮ ሌላ አዋጅ ወጥቷል። ይሄ ምንድነው ከተባለ የድል ነጋሪት ነው። የድል ድምፅ ነው። የድል ደብዳቤ ነው። ይሄ የድል ጽዋ ነው። ይሄ የድል ዋንጫ ነው። ይሄ የድል ትልቁ ኒሻን ነው። ዳንኤል ብቻውን ነበረ ሲባል አይደለም። እንዴት እንደታገለ እስከ መጨረሻው እስከ ደም ጠብታ ድረስ የመጨረሻ አንበሳ ጉድጓድ ተጥሎ ተከድኖበታል። ክፍት እንኳን አይደለም እኮ። ክፍት ቢሆን አንዳንዴ ለመውጣት ሁሉ ምን ይችል ነበር? ለመውጣትም ይጥር ነበር። ግን ጉድጓዱ ዝግ ነው። ዳንኤል ከአናብስት ጋር ከነዛ ክፉና ቀናተኛ ዘረኛ ባለስልጣናት ጋር ብቻውን ተዋጋ። ብቻውን። ግን ማን ነበር ከሱ ጋር? እግዚአብሔር። አየህ፣ እግዚአብሔር በአንተ ሊከብር ሲፈልግ ይዋጋል። ስለዚህ ጠንካራ ተዋጊ መሆን አለብህ።
ከሰይጣን ጋር ትዋጋለህ፣ ከራስህ ወገኖች ጋር ትዋጋለህ፣ ከራስህ የሥጋ ፍላጎት ጋር ትዋጋለህ፣ ከራስህ ቤተሰቦች ጋር ትዋጋለህ፣ ከራስህ ወንድሞች ጋር ትዋጋለህ፣ ከዚህ ዓለም ክፉ ስርዓት ጋር ትዋጋለህ፣ ከብዙ ነገሮች ጋር ትዋጋለህ። ግን ማሸነፍ አለብህ። ለምን? እግዚአብሔር አሸናፊ ነው ካልክ፣ እኔ እግዚአብሔር ልጅ ነኝ ካልክ፣ እግዚአብሔር እኔን ሰርቶኛል ካልክ፣ በእግዚአብሔር የምታምን ከሆነ በትንንሽ ነገሮች ሁሉ ዝም ብለህ እንደ ጭቃ ጭምልቅ ብለህ መሸነፍ የለብህም። ጠንካራ ተዋጊ መሆን አለብህ። በድል ማሸነፍ አለብህ። ምናልባት ውጊያው ረዘም ብሎ አንድ ጊዜ ሁለት ጊዜ ተንሸራተህ ልትወድቅ ትችላለህ፣ አዳልጦህ። ተነስተህ ግን በመጨረሻ ዋንጫውን ማንሳት አለብህ። ትግሉን ማሸነፍ አለብህ። ያለበለዛ ይሄ ዓለም አይፈራህም። ይሄ ዓለም አያክብርህም። ይሄ ዓለም በአንተ ላይ የጻፈውን የማሳደድና የሞት ደብዳቤ ሊቀድ አይችልም። አዋጁን ሊቀይረው አይችልም። ሕገ መንግስቱን ሊያሻሽል አይችልም። ተዋግተህ ስታሸንፍ፣ በእግዚአብሔር ኃይልና መንፈስ ስታሸንፍ ይሄ ዓለም ይፈራሃል። ይሄ ዓለም ያከብርሃል። ላንተ አምላክ፣ ላንተ አምልኮ፣ ላንተ ስርዓት፣ ላንተ ሕግ ምን ይሆናል? ይገዛል። ነፍስ ሁሉ ወይም ደግሞ ሰው የሆነ ፍጥረት ሁሉ ያንተን አምላክ ያንተን ሃይማኖት እንዲፈራ፣ እንዲያከብር፣ እንዲንቀጠቀጥ፣ እንዲሰግድ ያደርገዋል። የሚሆነው ይሄ ነው። ክርስቲያኖች በደንብ ስሙ። ተዋግታችሁ ካላሸነፋችሁ ይሄ ዓለም፣ ይሄ ስርዓት፣ ይሄ ክፉ ሰራዊት ሊፈራችሁና ሊያከብራችሁ አይችልም። ምድር ላይ የመፈራትና በድልና በሞገስ የመኖር ትልቁ ሚስጥር ተዋግቶ ማሸነፍ ነው። ተዋግተህ ካላሸነፍክ ማንም መጥቶ በኩርኩም በጥፊ በካልቾ እያለ መጫወቻ ያደርግሃል። እንደ ሰፈር የጨርቅ ኳስ ማንም ባገኘበት ይጠልዝሃል። ተዋግተህ ግን ማሸነፍ አለብህ። እንዴት የሚለው መጨረሻ ላይ እንነጋገራለን። ሁለተኛው ያየነው አውደ ውጊያ፣ በዛ ውጊያ ውስጥ በጽናት ታግሎ ያሸነፈው ዳንኤል ነው። ሰው ሁሉ ከዳንኤል ይለያል ወይ ሲባል አይለይም። እንዲያውም የዚህ ዘመን ትውልድ እኮ በጣም የታደለ ነው። ምክንያቱም ኢየሱስ ክርስቶስ መጥቶ ያንን ክፉ ነገር ጠራርጎ አስወግዶ ዛሬ በድል በተጠረገ መንገድ ላይ የሚሄድ ትውልድ ነው ያለው። ትግሉ መልኩን ሊቀይር ይችላል። አዎ ትግሉ መልኩን ይቀይራል። ግን ትግሉ ይቀራል ወይ? አይቀርም። እንዲያውም የባሰና የጠነከረ ነው የሚሆነው። በተለይ አሁን ያለንበት ዘመን ጠንካራ ውጊያን የሚጠይቅ ለዘላለም ደግሞ በአሸናፊነት የሚያስቀምጥ ዘመን ነው። በጣም ክፉ፣ በጣም አደገኛ ዘመን ነው። ሁለተኛው ይሄ ነው። በሶስተኛ ደረጃ እግዚአብሔር ያሳየን አውደ ውጊያ በታሪክ ውስጥ የታዘብነው ኢዮብ፣ ጻድቁ ኢዮብ የተዋጋው ውጊያ ቀላል አይደለም። በነገራችን ላይ ይሄ የኢዮብ ታሪክ ብዙ አይነት አስተያየት ይሰጥበታል። አንዳንዱ ሰይጣንና እግዚአብሔር ቆምረውበታል ብሎም ይናገራል። እሱ እንደ ፍልስፍና እንዳለመብሰልም ወይም ሌላንም ሴራ ተከትሎ የጨለማውን ዓለም ለማንገስም የሚደረግ ሃይማኖታዊ ግብግብ ስለሆነ እንዲህ አይነቱ ሐሳብ የማይረባ ሐሳብ ነው። ሰይጣንና እግዚአብሔር ተሻርከው አንድ ተራ ግለሰብ ላይ ወይም አንድ ፍጡር ላይ ሊቆምሩ አይችሉም። እግዚአብሔርን በዚህ ድረስ ወርዶ የሚደራደር አምላክ አይደለም። ምናልባት እግዚአብሔርን አለማወቅ ወይም ደግሞ መጥፋት ራሱ የፈጠረው እውቀት ሊሆን ይችላል። እንዲህ የሚባል ሰምቻለሁ። እንዲሁም በቅርቡ አንድ የሆነ ሰው ኢንተርቪው እየሰጠ እንዲህ ትንታኔ እየሰጠ በኢዮብ ላይ ብዙ እግዚአብሔርና ሰይጣን ተሻርከው ቆምረውበታል ምናምን፣ እንዲህ እሱ ግን መጫወቻ ሆኖ እንደዚህ ተረግጦ የሚል ነገር አለ። ያ አለመብሰል ነው ወይም ሌላ ተልእኮ ይኖረዋል። ተውት እሱን። ባጭሩ ግን ኢዮብ ልጆቹን አጣ፣ ሀብቱን አጣ፣ ጤናውን አጣ፣ ሰላሙን አጣ፣ እረፍት አጣ። በኢዮብ ላይ የተከፈተው ውጊያ ቀላል አይደለም። እስኪ እናንተ አስቡት። ዛሬ የገዛችሁት ዕቃ 50 እና 60 ብር ቀንሶ በርካሽ ሲሸጥ አይደለም እንዴ ራሴን ካላጠፋው የምትሉት? በወዳጅነት ስራ የጀመራችሁት ሰው ክዷችሁ አልፈልግም ሲል ተካሳችሁ አይደለም ፍርድ ቤት የምትቆሙት? ተዋግታችሁ መቼ ያሸንፋችሁ ታውቃላችሁ? ኢዮብ የተከፈተበት ውጊያ ቀላል አይደለም። በጤንነቱ እንዳይኮራ እንኳን ጤና የለውም። በጥፍሩ እንኳን እንዳይመካ፣ በጥፍሩ እንኳን እንዳይኮራ ምን ሆነ? ንቅልቅል ወጥቶ በሙሉ ቆሳሰለ። ስጋ ብቻ ሆነ። የጠንካራ ጥፍሩ ተነቃቅሎ ስጋ ብቻ ሆነ። ማከክ እንኳን እንዳይችል። ከዛ ጓደኞቹ መጡ። ምን አለበት ብቻውን እንኳን ቢተውት። እነዛ 3 ጓደኞቹ መጡ ደግሞ እነ ኤልፋዝ መተው፣ እነ ሶፋር መተው። ጓደኞቹ እንዴት እንደቀለዱበት ሲያዩት አዝነው መጀመሪያ ልብሳቸውን አውልቀው መጎናጸፊያቸውን ቀደው ቁጭ አሉ ከሱ ጋር 7 ቀን ሙሉ።
7 ቀን ሙሉ አዝነው ለምን እንዲሆንክ ብለው ግን እየነቆሩት እያቆሰሉት የነሱ እንኳን ሽርደዳ የነሱ እንኳን በተዘዋዋሪ መንገድ እሱን ያበሸቁበት መንገድና የስንፍና ቃል በአምላኩ ላይ እንዲናገርና በጦርነቱ እንዲሸነፍ ያልሄዱበት ርቀት የለም። እነሱንም ሰይጣን ራሱን አምጥቶ ያስቀመጣቸው። ምናልባትም እግዚአብሔር ራሱን አምጥቶ ያስቀመጣቸው። ለምን መሰለ? እግዚአብሔር በአንተ መዋጋት ይፈልጋል። የድሉ ባለቤት እግዚአብሔር ነው። ሻይን የምታረገው ወይም የሚያምርብህና የምትደነቀው ምድር ላይ የምትፈራው ግን አንተ ነህ። እግዚአብሔር በአንተ ታገለም አልታገለም የዘላለም አሸናፊ ነው። ሲጀመር እግዚአብሔርን የሚዋጋው የለም። ሙከራ ይደረግ እንጂ የሚዋጋው የለም። ግን ሁል ጊዜ እግዚአብሔር ተዋጊ ነው። እግዚአብሔር አሸናፊ ነው። በአንተ ይዋጋል። ከተሸነፍክ ተሸነፍክ ነው። 3 ወዳጆቹ መተው አልቅሰው እንደው ምን ነካህ ብለው እንባቸውን አፍስሰው አጠገቡ ተቀምጠው 7 ቀን ሙሉ የባሰ ጨጓራውን ሲልጡት ከረሙ። በቃ በጣም ምርር ብሎት መጽሐፍ ወባረከ ኢዮብ ለልደቱ ይላል። ወባረከ ሲል ኢዮብ ልደቱን ባረከ ማለት አይደለም፣ ረገመ ማለት ነው። ያ የተወለድኩበት ቀን እየተረገመ ይሆናል። ያ ወንድ ልጅ የተጸነሰበት ሌሊት ጨለማ ይሁን፣ እግዚአብሔር አይድረስለት ብሎ ረገመ። ለምን? በቃ ተማሮ እነዛ 3 ጓደኞቹ እነ ኤልፋዝ ነካ ያረጉታል። ለሰበብ ነው የመጡት። የነሱን ውጊያ፣ የነሱን የለበጣ ንግግር፣ የነሱን ትንኮሳ፣ የነሱን የሰነፍ ክርክር፣ የነሱን አላዋቂነት መሸከም በራሱ ቀላል አይደለም። ኢዮብ ግን ታገለ፣ ተዋጋ፣ አሸነፈ። እግዚአብሔር ራሱ ጥያቄ ያመጣለታል ሲመልስ፣ ከእግዚአብሔር ጋር ሲከራከር። ውጊያ በነገራችን ላይ ፈገጋል እያልን እየሳቅን አንዋጋም። እንኳን ውጊያ የእግር ኳስ ጨዋታ ወይም ስፖርታዊ ግጥሚያ እንኳን ፈገግ ብለን እየሳቅን እየተዝናናን አይደለም። ጥርሳችንን ነክሰን ላባችን እየተንጠፈጠፈ ጡንቻችን ዝሎ እየተብረከረክን ነው በመጨረሻ የምናሸንፈው። ስፖርታዊ ውድድር እንኳን እንዲፈገግ ብለን አንዋጋም። ይሄ በህይወታችን የመጣ አደገኛ ውጊያ ግን ቀላል አይደለም። ያ ማለት ኢዮብ አልተንገዳገደም አይደለም፣ ጫፍ ደርሶ ነበር ሊሸነፍ ሊክድ ማለት ነው። በቃ ወደዛ እግዚአብሔር የራሱ ጉዳይ ሊል ጫፍ ደርሷል። ግን በጣም ይታገላል፣ ይዋጋል። ኢዮብ አሸነፈ። ባለድሉ እሱ ሆነ። ሀብቱ ተመለሰ፣ ጤናው ተመለሰ፣ ክብሩ ተመለሰ። በእሱ ላይ የሳቀ ሁሉ አፈረ። እሱን የተዋጋው ኃይል ተሸነፈ። አበቃ። ኢዮብ ተዋጋ፣ አሸነፈ። አንተስ ተዋግተህ ትሸነፋለህ ወይስ ታሸንፋለህ? ወይስ ጭራሽ ውጊያ ውስጥ አልገባም እንደ ፍጥርጥርህ እኔ እዚህ ውስጥ የለሁበትም ብለህ ጥግህን ይዘህ ተዘልለህ ትኖራለህ? ምንድን ነው የምታደርገው? አየህ፣ እግዚአብሔርን መከተል አሸናፊነት ነው። ግን ውጊያ ያለብህ ትዋጋለህ። አራተኛውና የመጨረሻው ተዋጊ ማን ነው ሲባል የመጨረሻው ትልቁ ተዋጊ የውጊያው ስልት በጣም የረቀቀ ምንም ሳይናገር ጠላቶቹን የሚረፈርፍ ኃያሉ ተዋጊ ኢየሱስ ክርስቶስ። ትልቁ ተምሳሌታችን እሱ ነው። ብዙ ሰዎች ምድር ላይ ከዚህ ዓለም ክፉ መንግስት ጋር ከዲያብሎስ ሰራዊት ጋር ከራሳቸውም ክፉ መሻት ጋር ታግለው አሸንፈው አይተን እናውቃለን። ኢየሱስ ክርስቶስ የታገለው ትግል፣ ኢየሱስ ክርስቶስ ያሸነፈው ማሸነፍ፣ ኢየሱስ ክርስቶስ በእጁ የጨበጠው ድል ግን ለዘላለም የማይተካ አሸናፊነት፣ የማይደገምም ውጊያ ነው። ኢየሱስ ክርስቶስ 3 ውጊያዎችን ተዋግቶ አሸንፏል። በእርግጥ በኢየሱስ ላይ ያልተደረገ ዘመቻ፣ ያልተኬደ ርቀት የለም። ህዝባዊ አመፅ ተነስቷል። የግል ክርክርና ቁጣና ጥላቻ ተነስቷል። ሃይማኖታዊ ግርግርና ጥላቻ፣ ሁከት ተነስቷል። እንደገና ፖለቲካዊም ተነስቷል። በኢየሱስ ላይ ያልተዘመተ ዘመቻ የለም። ግለሰቦችም በግላቸው ዘምተውበታል። እንደ ማህበረሰብም ሰዎች ዘምተውበታል። እንደ ስርዓት ፖለቲካውም ሃይማኖቱም ዘምተውበታል። የታሪክ ሰዎች ዘምተውበታል። በኢየሱስ ላይ ያልተደረገ ዘመቻ የለም። ሁሉንም ጦርነቶች ግን ጠራርጎ ልቅም አድርጎ አበጥሮ ተዋግቶ ነው ያሸነፈው። 3 ውጊያዎችን። 1 ኢየሱስ ክርስቶስ ይሄን ፍጡር የሆነውን ይሄንን አመፀኛና ነፍሰ ገዳይ የሆነውን ስጋ በመጀመሪያ ጊዜ አሸንፎታል። በግልጽ እንደሚታወቀው ይሄ ስጋ በጣም አመፀኛና ነፍሰ ገዳይ ነው። ይሄ እጅ ሰው ሲገል ደንታ የለውም። ራሱን ሲጎዳ፣ ለራሱ ሲጨክን ደንታ የለውም። የመጀመሪያ ኢየሱስ ክርስቶስ ያሸነፈው በ3 የተከፈለ ነው። የመጀመሪያው ኢየሱስ ክርስቶስ ያሸነፈው ይሄንን አዳማዊ የሆነ
ፍጡር የሆነውን ስጋ ምን አደረገው? ቀጠቀጠውና ይሄንን በዘረኝነት የሚያምነውን፣ ይሄንን ስግብግብ የሆነውን፣ ይሄንን ራስ ወዳድ የሆነውን፣ ይሄን ጨካኝ የሆነውን፣ ይሄን አመፀኛ የሆነውን፣ ይሄን ነፍሰ ገዳይ የሆነውን፣ ይሄንን የሚበሰብሰውን መርዛማ የሆነ አፈር የሆነውን ስጋ ምን አደረገው? አሸነፈው። የመጀመሪያው ይሄ ነው። ይሄንን ስጋ አሸነፈው። የዚህን ስጋ አመፅና ክፋት ገደለው ሲባል እንዴት ነው ያሸነፈው? ይህን ስጋ ለብሶ ወይም የአዳም ዘር ሆኖ ዘረኛ ያልሆነ፣ በዝሙት ያላበደ፣ በጣዖት አምልኮ ያልሰከረ፣ አመፅ ውስጥ ያልገባ፣ ሰው ያልገደለ፣ ያልተደባደበ፣ ያላደመ፣ ወገኑን ያልጠላ፣ ያላሳደደ፣ በሐሜት ተሰብስቦ ሰውን ያልቆረጠመ ማንም የለም። ማንም ያልቀና፣ ያልተመቀኘ፣ በክፋት ያልተመረዘ ማንም የለም። ማንም ይህንን የሰው ስጋ ለብሶ ፍጥረታዊ የሆነውን የአዳምን ባህሪ ያልተላበሰ ሰው የለም። ያ ማለት ምንድን ነው ሲባል በሌላ አንጠራር ይህንን ስጋ የለበሰ ሰው በዛን ዘመን በአስተሳሰቡ የወደቀ ነበር፣ ውዳቂ። ከዚህ የተነሳ ምን ሆኖ ነበር? ጨካኝ፣ ዘረኛ፣ ምቀኛ፣ ዘራፊ፣ አመፀኛ ነበር። በራሱና በእግዚአብሔር ላይ ያመፀ ህዝብ ነበረ። ኢየሱስ ክርስቶስ መጀመሪያ ይሄንን ድምጥማጡን ነው ያጠፋው። ፍርስርስ አድርጎ ምን አደረገው? ከዚህ ከሞተውና አመፅን ከተሞላው ስጋ ውስጥ አንድ ልዑል የሆነ፣ አንድ ጻድቅ የሆነ፣ አንድ አዲስ የሆነ ፍጡር፣ ከህግ በላይ የሚኖር ፍጡር ሰራ ወይም ፈጠረ። ይሄ እኮ ነው የሆነው። ይሄን ስጋ ለብሶ ያልተሳደበ፣ ዘረኛ ያልሆነ፣ በትናንሽ ጥፋቶች ላይ ያልፈረደ ኢየሱስ ክርስቶስ ነው። የመጀመሪያ ይህን ስጋ ነው የገደለው። ይኸውልህ መጀመሪያ ከራስህ ፍላጎት፣ መጀመሪያ ከራስህ ክፋት፣ መጀመሪያ ከራስህ ስግብግብነት፣ መጀመሪያ ከራስህ ዘረኝነት፣ መጀመሪያ ራስህን ከማንቆለጳጰስና የራስህን ነገር ከማምለክ ውጣ፣ እሱን ስበረው። ያኔ ከህግ በላይ ትሆናለህ። ከህግ በላይ ስለመሆን አንድ ጊዜ ተናግሬያለሁ። ከህግ በላይ መሆን ማለት አመፀኛ ሆኖ እስር ቤት አለመግባት፣ ፍርድ ቤት አለመቅረብ አይደለም። አስቀድሞም በውስጥህ አመፅና ክፋትን ሊያደርግ የሚችለውን ማስቀረት ማለት ነው። የዝጋን ጊዜ ዓለም ላይ ለጥፋተኞች የተዘጋጀው ህግ አንተን አይዘህ። ከህግ በላይ መሆን ማለት ህገወጥ ማለት አይደለም። ከህግ በላይ መሆን ማለት ህግ ሊቀጣበት ያስቀመጠበትን ድንጋጌ አንተ ጋር አለማቅረብ ማለት ነው። ለምሳሌ አንድ ሰው ባስገድዶ መድፈር ከዚህ ያህል ዓመት እስከዚህ ድረስ ይቀጣል ከተባለ፣ እሱም ደግሞ አስገድዶ የደፈረበት መንገድ እንዴት ነው? ፈቅዳ ነው? ልጃገረድ ናት ወይስ የሰው ሚስት ናት? ያላገባች ናት? ፈት ናት? ራሷ ፈቅዳ ነው? ወዘተ። ሞቅ ብሎት ነው ወይስ ተናዶ ነው? ታሞ ነው የሚለው ተገምቶ ህግ አለ ራሱን የቻለ ያስቀመጠው አንቀጽ። በሱ ተዳኝቶ አንድ ሰው እዚህና ያህል ዓመት ይፈረድበታል ተብሎ ሊቀጣ ይችላል ባስገድዶ መድፈር። ይሄ ሴቶችን አስገድዶ ለሚደፍር አውሬ ለሆነ ሰው፣ ያንን አመፀኛና ነፍሰ ገዳይ የሆነውን የአዳምን ስጋ ለለበሰው ሰው የወጣ ህግ ነው። አንተ ሴቶችን አስገድደ ካልደፈርክ ወይም ሔዋንን አካሌ ናት፣ የኔ ውድ ናት፣ የኔ ክብር ናት፣ ለምን አስገድዳታለሁ? ለምን ስደፍራታለሁ? ለምን አስነውራታለሁ ብለህ በቅድስና ከኖርክ ባስገድዶ መድፈር ወንጀል የሚቀጣው ህግ አንተ ላይ አይሰራም። ያኔ ከህግ በላይ ነህ ማለት ነው። ምን አግኝቶ ይቀጣሃል? ምንም። ሰውን ካልገደልክ ዘር በማጥፋት ወንጀል የሚፈርድብህ ህግ አንተ ላይ አይሰራም። ሰው ስላልገደልክ ከምድር ተነስቶ ገለሃል አይልህም። ኢየሱስ ክርስቶስ በአመፅ ነው የተከሰሰው እንጂ ሰው በሆነ ስጋ ውስጥ ወይም የሰውን ስጋ ለብሶ ሲንቀሳቀስ የሰራው በደልና ኃጢአት የለም። ያ ከህግ በላይ መሆን ነው። የመጀመሪያው ኢየሱስ ተዋግቶ ያሸነፈው ይህንን አመፀኛና ተንኮለኛ ክፉ ስጋ ነው። ይህንን ደካማ ስጋ፣ ይሄ እንሆኝ የሚወደውን ስጋ፣ ይሄ ሲያሞካሹት እንደ ቅቤ ቅልጥ ብለው ሙክክ የሚለውን ይህንን ሰነፍና ውዳቂ ስጋ ነው መጀመሪያ ያሸነፈው። ኢየሱስ በጣም ተዋጊ ነው እና ኢየሱስን አመልካለሁ፣ በኢየሱስ አምናለሁ፣ በኢየሱስ የዘላምን ህይወት አግኝቻለሁ የምትል ወገኔ አሁን ወዴት አለህ? ኢየሱስ ነፃ ወጥቶ የሰጠህን ስጋ ምን አይነት ጣጣ ውስጥ እንደከተትከው ተመልከት። እየተዋጋህ ነው? ተዋግተህ አሸንፈሃል ወይስ ተዋግተህ ልታሸንፍ ነው? ይህን ለራስህ ውሰደው። የመጀመሪያ ከሶስቱ ትልልቅ አውደ ውጊያዎች ኢየሱስ የመጀመሪያውን ክፉና አመፀኛውን ሰው ንጹህና ጻድቅ አድርጎ ተዋግቶ ምን አደረገው? ማረከው። ራስህን ማርክ። መጀመሪያ የጠላት ጦር ከመማረክህ በፊት
ተቀናቃኝህን ጦር ከማንበርከክ በፊት መጀመሪያ ራስህን ማርክና ይሄ ከያዘህ አዳማዊ ፍጥረት ከእንስሳዊ አስተሳሰብ ከዚህ ከወደቀ ከዘረኝነትና ከጭቅጭቅ ወጥተህ ራስህን ማርክና ከህግ በላይ ሁን። አንዱ እሱ ማሸነፍ ነው። ሁለተኛ ኢየሱስ ያሸነፈው ውጊያ የዚህን ዓለም ጨቋኝና ጨካኝ የሆነን ህግ ደምስሶታል። የዚህ ዓለም ህግ ምንድን ነው? ጨካኝ ነው፣ ጨቋኝ ነው። አይጣልባችሁ። ጭካኔና ጭቆና በጣም መጥፎ ነው። አንድ ስርዓት ወይም አንድ መንግስት ወይም አንድ ስርዓተ መንግስት በዘመኑ ጨካኝም ጨቋኝም ከሆነ በጣም ከባድ ነው። በነገራችን ላይ ጨቋኝ የሆነ አካል ይጨክናል፣ ጨካኝ የሆነም ይጨቁናል። ይሄ ግልጽ እኮ ነው። አንዳንዴ ጭካኔ ነገሮችን አለማገናዘብ፣ አለመራራት ሊሆን ይችላል። ሲያገኝህ ሲይዝህ ይሆናል ጭካኔ። መጨቆን ግን በጣም አደገኛ ነው። መጨቆን ማለት ከኔ ውጭ ላሳር ማለት ነው። ሁሉንም የምችለው እኔ ነኝ። በቃ እግዚአብሔር ያለው ከኔ ጋር ነው። እግዚአብሔር የሚሰራው ከኔ ጋር ነው። ዓለም የሚታዘዘው ለእኔ ነው። ንጹህ ዘር እኔ ነኝ። ትክክለኛ አምልኮ የኔ ነው ማለት ነው። ይህ በጣም ጨቋኝ ነው። ሌላው ሲባል አይ ሌላው አይመለከተውም ብሎ ሌላውን ረግጦ ይይዛል። በቃ አንዳንዱ የምድር አምላክ ሁሉ መሆንም ይፈልጋል። ኢየሱስ ክርስቶስ ሁለተኛ ታግሎ ያሸነፈው ይሄ እኮ ቀላል አይደለም። ራስን ታግሎ ማሸነፍ፣ ይሄንን ስግብግብና ትኩሳታም ስጋ ማሸነፍ ቀላል አይደለም። ሁለተኛስ ይሄ ዓለም ተስማምቶ በሚሊዮን በሚቆጠር ህዝብ ይሁንታ ያጸደቀውን ህግና ስርዓት እሱም በጣም ጨካኝና ጨቋኝ የሆነውን ታግሎ ማሸነፍ እኮ ቀላል አይደለም። ጨቋኝና ጨካኝ የሆነውን ስርዓት ታግሎ ማሸነፍ እንዴት ነው ሲባል ለዚህ ስርዓት አለመገዛት፣ ለዚህ ስርዓት አለመንበርከክ፣ ይህንንም ስርዓት አለመፍራት፣ እንደገናስ አቻ የሆነ ሰዎችን ነፃ ሊያወጣ የሚችል ሰዎችን ሊባርክ የሚችል ሰዎችን አንድ ሊያደርግ የሚችል የፍቅር ምን መፍጠር ነው? የፍቅር ስርዓት፣ የፍቅር ህግ፣ የፍቅር መንግስት ማቆም ማለት ነው። ኢየሱስ ክርስቶስ እኮ በወቅቱ የነበረው እንትን ቀላል አይደለም እኮ። ይሄ ህዝብና አሕዛብ ተብሎ ለሁለት የተከፈለ በጣም አስቀያሚ የሆነ መከፋፈል፣ እንደገና ዲቃላ መልኩ እንዲህ የሆነ አካሉ እንዲህ የሆነ እንዲህ ያድርግ ተብሎ የተገለለበት በጣም በትናንሽ ድርጊቶች ሰው እንደ እንስሳ የሚቆጠርበትና እንደ ርኩስ የሚቆጠርበት ሰውን ብነካ ረክሳለሁ ሁሉ ተብሎ የሚታሰብበት ዘመን ነበር። ይሄ በጣም ቆሻሻ ስርዓት እኮ ነው። ይሄ በጣም አስቀያሚ ስርዓት ነው። የአንድ የእግዚአብሔር ዘር የሆነውን የአንድ የእግዚአብሔር ልጅ የሆነውን ህዝብ በጣም የከፋፈለ መጥፎ የሆነ ስርዓት ነበር። በአምልኮ የተከፋፈለ፣ በዘር በነገድ በጎሳ የተከፋፈለ፣ በአመለካከት የተከፋፈለ፣ በአስተሳሰቡ የተከፋፈለ፣ ምድርን በጋራ ተካፍሎ ሊኖር የማይችል አመፀኛ ትውልድ፣ ለዛ አመፀኛ ትውልድ ደግሞ የሚገዛ በጣም ጨካኝ ህግ፣ የሚገድል አንድ ነገር ውልፊት ብትል የሚገድል የማይራራ የሆነ ነገር ላርግ ብትል መብት የማይሰጥ የሰውን ተፈጥሯዊ ይሁን ሰብአዊ ወይም ደግሞ የፍጥረትንም ይሁን የሰብአዊነትን ህግ የማያከብር ጨካኝ የሆነ ህግ ነበረ። እንደገና ደግሞ አሳሪና ጨቋኝ የሆነ ህግ ነበረ። ኢየሱስ ክርስቶስ ግን መጣና ውጊያውን ከፈተ። ይሄንን ህግ ስብርብሩን አወጣው። የአንድነት፣ የፍቅር፣ የሰላም፣ የመዋደድና የህያውነት የአንድ ዘላለማዊ ቤተሰብን መንግስት አቆመ። የእግዚአብሔር ባህሪው እንደዚህ ነው። እግዚአብሔር አንድን ስርዓት በምድር ላይ ሊያቆም ሲፈልግ አንተን ሰራዊት አድርጎ ይልክሃል። ትዋጋለህ፣ ታሸንፋለህ። ከወደቅ የራስህ ጉዳይ። እግዚአብሔር አብሮህ አይወድቅም። እግዚአብሔር ሌላ ትግል ይጀምራል፣ ሌላ ሰራዊት ይመለምላል፣ ይዋጋል። የእግዚአብሔር ባህሪው ሁልጊዜም ተዋጊ ነው፣ ሁልጊዜም አሸናፊ ነው። ሁለተኛው ኢየሱስ ክርስቶስ ያንን ጨካኝና ጨቋኝ ህግ ታግሎ አሸነፈው። ወገኔ ዛሬስ ያ ጨቋኝና ጨካኝ ህግ የለም በምድራችን ላይ? እንዲያው ምድራችንን እንተወውና ጠበብ አድርገን እዚህ አፍሪካ ውስጥ የለም? የአፍሪካ ህዝብ እንዴት እንደሚኖር እያየን አይደለም? የአፍሪካ መንግስታት እንዴት ህዝባቸውን እየመሩ እንደሆነ እያየን አይደለም? አፍሪካ ውስጥ ያሉ የሃይማኖት ተቋማት፣ የሃይማኖት መሪዎች ህዝቦቻቸውን፣ ወገኖቻቸውን እንዴት አድርገው እንደሚመሩ እያየን አይደለም? ህጉ በጣም ጨካኝ ጨቋኝ። ግን እግዚአብሔርን እናመልካለን፣ ትውልዱን ለእግዚአብሔር እናስገዛለን፣ ህዝቡን እንሰበስባለን ተብሎ የሚጎሰም ነጋሪት ግን ጨካኝና ጨቋኝ። አጥበን ከአፍሪካ ደግሞ ዘለቅ ስንል ሀገራችን ኢትዮጵያ ላይ ጨቋኝና ጨካኝ ህግ የለም ወይ? የለም። ጨካኝና ጨቋኝ ህግ ከምን ይመነጫል ሲባል ከጨካኝ አእምሮ፣ ለወገኑ ከማይራራ፣ ለሀገሩ ከማያስብ፣ እግዚአብሔርን ከማይፈራ፣ አረማዊ ከሆነ እጅግ ግፍን ከተሞላ
ሰው የሚመነጭ ነው። መቼም እግዚአብሔር መጥቶ የዚህ ሀገር ህገ መንግስት ይሄ ይሁን፣ የዚህ ሀገር ሃይማኖት ይሄ ይሁን ህጉ ብሎ አይጽፍም። ይጽፋል? እግዚአብሔር አይጽፍም። አንዳንድ የተታለልንባቸው መንገዶች አሉ። እግዚአብሔር ጻፈ፣ በመንፈስ ተነድተው ጻፉት የሚባሉ አንዳንድ አደገኛ በምን እንደተነዱ ሳናቅ የተጻፉ ህጎችም አሉ። ግን የሃይማኖት ትምህርት ሆነው የገቡ ማለት ነው። በጣም አደገኛ። እነሱ በጣም ሆዳም፣ ራስ ወዳድና ጨካኝ ከሆነ ሰው የመነጩ ናቸው። ኢትዮጵያን የሚገዛት ህግ ምን አይነት ህግ ነው? የፍቅር ህግ ነው? አንድ የሚያደርገን ህግ ነው? የሚያዋድደን ህግ ነው? የሚያፋቀረን ህግ ነው? ለምድሪቱ ገዢ ሆነን በአንድ የቤተሰብ ፍቅር እንድንኖር የሚያደርግ ነው? አይደለም። በግልጽ እኔ መልስ ልስጥበት። አይደለም። የሚያፈራርስ፣ የሚገነጣጥል፣ የሚያጣላን፣ ሁል ጊዜ አጀንዳ እየፈጠረ የሚያናክሰን ህግ ነው ያለን። ይሄ ህግ ምን ይባላል ሲባል ጨካኝም ጨቋኝም የሆነ ህግ ነው። ይሄን ታግለህ ማሸነፍ አለብህ። ይሄን የምትታገለው በዱላ አይደለም፣ በቴስታ አይደለም፣ በጥይት አይደለም፣ በሰይፍ አይደለም። ይሄን የምትዋጋው ከውስጥህ ያለን ጨቋኝና ጨካኝ ህግን ሊደግፍና ሊያብራራ የሚችለውን እውቀትህን ነቅለህ ትለህ በጽድቅና በፍቅር የተሞላ ጭንቅላት ሲኖርህ ብቻ ነው። የጦር መሳሪያማ ሌላ አመፅ ነው። ፍቅር አያመጣም፣ ሰላም አያመጣም። ይሄንን ታግለህ ማሸነፍ አለብህ። ኢየሱስ ህዝብን የከፋፈለውን፣ ህዝብን የለያየውን፣ ህዝብን ብቻ አይደለም፣ የሰው ልጆችን ብቻ አይደለም፣ ራሱ ሴትና ወንድን እንኳን ጨቁኖ ወንድን አምላክ ሴትን ባሪያ አድርጎ የነበረውን ህግ ነው ኢየሱስ ክርስቶስ ድምጥማጡን አጥፍቶ ሴቶችንም እቅፍ ወንዶችንም እቅፍ። ምን አሉት? ይሄን ስላደረገ ይሄ ህግን የሚያፈርስ በህዝብ ላይ አመፅ የሚያስነሳ ይሄ የቄሳርን ህግ የማያከብር የቤተ መቅደሱን የእግዚአብሔርን ህግ የማያከብር የእግዚአብሔር ልጅ ነኝ ብሎ ደግሞ ራሱን ምን የሚያደርግ የሚያጸድቅ ማለት በሌላ አባባል የሚመጻደቅ ማለት ነው። እንደዚህ ብለው አሉት። ለምን ከተባለ በጨካኝና በጨቋኝ ህግ የሚመራ ህዝብ ስለ ርኅራኄ፣ ስለ አንድነት፣ ስለ ፍቅር የሚያውቀው ነገር የለም። እንዴት ከሴት ጋር ነው? ሐዋርያቱ እንኳን እኮ ግራ ገብቷቸው እንዴት ከሴት ጋር መሲሁን እንዴት መምህሩን ከሴት ጋር ነው ብለው ጨነቃቸው። ለምን አይታይና ካዲያ ከዝንጀሮ ጋር ይታይ እንዴ? የመጣው እኮ ይሄንን ስጋ ሊያድን ነው። የመጣው እኮ በሴትና በወንድ የመጣውን ጠንቅ ሊያፈርስ እኮ ነው የመጣው። ታዲያ ምን ያርግ? እና ከቀበሮ ጋር ልታየው ትፈልጋለህ? ኢየሱስን ከሰው ጋር ታየዋለህ። ሰው ደግሞ ሴትና ወንድ ነው። ስለዚህ ኢየሱስን ከሴት ጋርም ታየዋለህ፣ ከወንድም ጋር ታየዋለህ። ለምን? እንደ ሰው የምናስበውን ጾታዊ የሆነ ቆሻሻ ነውር እሱ ሰብረው ስለጣለው። መጀመሪያ አዳማዊ የሆነውን ስጋ ሲያፈርሰው እኮ ይሄ በጾታ የምንጨማለቅበትን ቆሻሻ ነገር አብሮ ነው የገደለው። ስለዚህ ኢየሱስ ከሴት ጋርም ቢተቃቀፍ፣ ከሴት ጋር ሲያወራ ብታየው፣ ከወንድ ጋራም ብታየው አንተ የቆሻሻ ጭንቅላትህ ውጤት አንተ ላይ ይንጸባረቃል እንጂ ኢየሱስ እዛ ቅሌት ውስጥ የለም። ትልቅ ትግል ማለት ትልቅ ጦርነት ማለት ይሄ ነው። እሱን አሸንፎታል። ስለዚህ ሴትን እንደ ርኩስ፣ ሴትን እንደ ውዳቂ፣ ሴትን እንደ ትንሽ ነገር፣ እነዚህ አናሳ ጎሳ፣ ሉዓላዊ ጎሳ ብሎ የሚከፋፍለውን አደገኛ ህግና ስርዓት ኢየሱስ ክርስቶስ እንኩትኩቱን አውጥቶ ድምጥማጡን አጥፍቶ የአንድ ቤተሰብን ህግ የፍቅርና የሰላምን መንግስት ነው የመሰረተው። ይሄ ትልቅ ውጊያ ነው። አንተስ ይህን እየታገልክ ነው? እየተዋጋህ ነው ወይስ ድንበሬን ገንፉ ብለህ ገና እየተነፋረቅክ ነው? ንገረኝ ክርስቲያኑ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እስኪ ንገሩኝ። ገና ለገና እከሌ በእኔ ላይ አጫርቶ የፈለኩትን ዕቃ ገዛብኝ ብለህ አሁንም እየተነፋረቅክ ነው? እነከሌ እንዲህ ብለውኛል ብለህ አሁንም ገና ቢለዋ እየሳልክ ነው? ልትዋጋ ምን እያደረግክ ነው? ይህንን ጨቋኝና ጨካኝ ህግ ካልሰበርከው ይበላሃል። ተሸንፈሃል። ውጊያውን ዋንጫ የሚባል የለም፣ ሜዳሊያ የሚባል ነገር የለም፣ ክብር የሚባል ነገር የለም። ገና የሰማዩን ትናፍቃለህ። ምድር ላይ ታግለህ ማሸነፍ አለብህ። የመጨረሻ ኢየሱስ ከሶስቱ ትግል ውስጥ ያሸነፈው የመጨረሻው ትግል ምንድን ነው? ያሸነፈው ሲባል ሞትን። ይሄ ደግሞ የዘላለም ማሸነፍ። ሞትን እንክት አድርጎ አሸነፈው። ሞት የኃጢአት ውጤት ነው። አየህ፣ ቅደም ተከተሉን ደግሞ እንመልከት። ሞት የኃጢአት ውጤት ነው። ኃጢአት ስትሰራ በውጊያው ትሸነፋለህ፣ ሞት ይነግስብሃል። ኃጢአትን ስታሸንፍ በጦርነቱ የበላይ ትሆናለህ፣ ሞት አይገዛህም። ፎርሙላው ይሄ ነው። ብዙ ላወራ አልፈልግም በዚህ ላይ አበቃ። ኢየሱስ ክርስቶስ ሞትን ቀጥቅጦ አሸንፎ መቃብርን ፈንቅሎ ተነስቶ የዘላለም ሕያው አባት ሆነ። ያ የኢየሱስ ክርስቶስ ኃያል መዋጋት እነዚህን ሶስት እርከኖች ተዋግተህ እንድታሸንፍ ይፈልጋል። የመጀመሪያው ራስህን አሸንፍ። ይህንን ቆሻሻ የሆነ ቅልስልስ ስጋ፣ ሙቀት የሚወድ ምቾት የሚወድ ውዳቂ ስጋ መጀመሪያ አሸንፈው። ይህን ስጋ ሲባል ደግሞ
እንደ አንዳንድ ባህታውያን ራስህን በሰንሰለት እንዳትገርፍ፣ እንደዛ አይደለም። እንደ ይሄ ስጋ ቅዱስ ነው። ይሄ ስጋ ስል አስተሳሰብ እያልኩ የሰውን ባህሪ ነው የምገልጸው። ይሄ ስጋ ስል ይህን ስጋ ልጉዳው ብለህ ደግሞ ጣጣ ውስጥ እንዳትገባ። ማን ፈቅዶ ልስ ትጎዳለህ? ይህን ስጋ ልትጎዳ አይፈቀድልህ። ይሄ ስጋ በእግዚአብሔር ቅዱስ የሆነ ነው። በኢየሱስ ክርስቶስ ነፃ የወጣ ስጋ ነው። ይሄ ስጋ ደግሞ የብሉይ ኪዳን ስጋ አይደለም። ይሄ የአዲስ ኪዳን ስጋ ነው። በአዲስ ኪዳን ዘመን ያለ ስጋ ነው ይሄ ስጋ ደግሞ። ስለዚህ ልጨክንበት፣ ልጠላው፣ ብስብስ ነው የገማ ነው ልትለው አይችልም። ማን ነው ያበሰበሰው? ስነ ስርዓት ያዝ እንጂ መቃብር ፈንቅሎ የተነሳን ስጋ የበሰበሰ ብለህ አንተ እንድትፈርጅ ማን ነው ስልጣን የሰጠው? ይሄን ደግሞ አቁም። ስለዚህ ይሄንን ቅልስልስና ውዳቂ አመፀኛና ነፍሰ ገዳይ ስጋ ስልኮ አስተሳሰብን ነው የሰውን ባህሪና ቁመና እየተናገርኩ ነው። ስለዚህ የመጀመሪያ አመፀኛና ነፍሰ ገዳይ የሆነውን ነፍሰ ገዳይ ማለት ቀጥታ ሰውን መግደል ላይሆን ይችላል አይደለምም። ነፍሰ ገዳይ የሚለው ጥቅል ሀሳብ በወገን ላይ መጨከን ማለት ነው። ሰው ሲራብ፣ ሰው ሲቸገር፣ ሰው ገንዘባቶ ሲያለቅስ ምን ማለት? ዝም ማለት። ወይም ደግሞ የሰውን ሀብት እየነጠቁ ማስራብ፣ ሰውን መጨቆን፣ ያለ ምክንያት እየሰበሰቡ ማሰር፣ ማሰቃየት፣ መግረፍ፣ መግደል አጠቃላይ ነፍሰ ገዳይነት ነው። በአጠቃላይ ሰውን መጥላት ራሱ ነፍሰ ገዳይነት ነው። ወንድሙን የሚጠላ እርሱ ነፍሰ ገዳይ ነው ተብሎ ተጽፏል። ራሱ ኢየሱስ ክርስቶስ ቃል በቃል የተናገረ። የመጀመሪያው እነዚህን 3 እርከኖች ማሸነፍ አለብህ። ራስህን ታግለህ አሸንፍ። ነፍሰ ገዳይ ማንነትህን ተዋጋው። ውዳቂ ማንነትህን ተዋጋው። ዘረኝነትህን ተዋጋው፣ አሸንፍ። ሁለተኛስ ይሄ ሰዎችን የሚከፋፍለውን ዘረኝነት፣ ጨቋኝና ጨካኝ የሆነውን ህግ አስወግደው። ከዛስ ሕያው ሆነ ትኖራለህ፣ ሞትን ታሸንፋለህ። መጨረሻ ላይ ሁለቱን ውጊያ ካላሸነፍክ ሞት ያሸንፋል። እስኪ ወደ ራሳችን እንምጣና ታዲያ እንዴት እንቋጨው ሲባል አንድ የእግዚአብሔርን መንግስት አሰራር ሚስጥር ልናውቅ ይገባናል። እሱም ምንድን ነው? እግዚአብሔር ተዋጊ ነው፣ አሸናፊ ነው። ስለዚህ ምን ይሆናል? የእግዚአብሔር የሆኑ ሁሉ ታግለው የማሸነፍ ግዴታ ተቀምጦላቸዋል። ታግለህ ማሸነፍ አለብህ። በቃ የእግዚአብሔር ባህሪው እንደዚህ ነው። ስለዚህ የሆነ ጨካኝ ነገር ሲመጣብህ በቃ ልፈርስ ነው፣ በቃ ሊያበቃልኝ ነው፣ ሊወድቅ ነው፣ በቃ እነዚህ ሰዎች አስመረሩኝ አትበል። ደስ ይበልህ፣ ደረትን ንፋ። ያኔ እንዲያውም ጠንከር በል። በቃ በስጋም በመንፈስም በእውቀትም በመረጃም ጠንከር በል። ለምን? እግዚአብሔር ባንተ ተዋግቶ ሊያሸንፍ ነው። እግዚአብሔር ሲያሸንፍ ለሱ ሽልማት ምንም አይሰራለትም። ምድር ላይ ተፈርተህ የምትኖረው ሽልማት የሚሰጠው ላንተ ነው። እና ወገኖቼ የሆነ ነገር ሲገጥማችሁ ኢትዮጵያውያንም ኤርትራውያንም ይሄን ቋንቋ የምትሰሙ አገር ውስጥም ያላችሁ ከሀገር ውጭ ያላችሁ ክርስቲያን የሆናችሁም ያልሆናችሁም የሰው ዘር ስሙኝ። በየመስመሩ ብዙ ትግል አለባችሁ አይደል? ብዙ ነገር በመንግስት መስሪያ ቤት ውስጥ ያለ ድብልቅልቅ አለ። ሰዎች እንደዚህ ይነሱባችኋል፣ እንደ ነብር ጥፍራቸውን አግጥጠው እንደዚህ በአድማ። ያ ማለት ወይ እምነታቸውን አትከተሉም፣ በእምነት ነው የተደራጁት፣ ወይ እነሱ ካድሪ ናቸው፣ የሆነ የፖለቲካ ግሩፕ ፈጥረዋል፣ በሆነ በፖለቲካ የሚጠቀሙት አለ፣ ወይ ያንን ግሩፕ አልተቀላቀላችሁም፣ ወይ አትደግፉ፣ ወይ ደግሞ እነሱ ያንን መስሪያ ቤት ይዘርፋሉ፣ ይሰርቃሉ፣ የሀገሪቷን ገንዘብ ያሸሻሉ፣ እናንተ ደግሞ እዛ ውስጥ የላችሁበትም። ወይም ደግሞ እናንተ በትምህርት በአሰራር በጣም ጎበዝ ናችሁ፣ ዓመታዊ ግምገማ ላይ ጥሩ ሪዛልት አላችሁ፣ እነሱ ደግሞ ስራ አፈጻጸም ላይ ደካሞች ሊሆኑ ይችላሉ። ስለዚህ እንደዚህ ብለው ይነሱባችኋል። አትፍሩ። አንዳንዱ 1 2 ቀን 3 ቀን አጣብቂኝ ሲከቱት በቃ መስሪያ ቤት መቀየር አለብኝ፣ በቃ ስራ መተው አለብኝ፣ በቃ በባህርም ቢሆን ከሀገር መኮብለል አለብኝ ይላል። ሰው ያለበት ሁሉ ውጊያ አለ። አንተ ሰው ያለበት ሁሉ ጥላቻ አለ። ሰው ያለበት ሁሉ አድማ አለ። በጣም የሰለጠነው የሚባለው ሀገር ሄዶ ሰው በቃ ደስ ብሎት አልጋ ባልጋ የሚኖር ይመስለዋል። አይደለም። የውጭ ያላችሁ መስክሩ እስኪ። ላቲንም ያላችሁ፣ አረብ ምድር ያላችሁ፣ አውስትሪያ ላይ፣ አውሮፓ፣ አሜሪካ ያላችሁ እስቲ መስክሩ እናንተ። እውነት አልጋ ባልጋ ነው ኑሯችሁ? ሰላም ነው? ምንም ምቀኛ የለም? ምንም አድማ የለም? ምንም የውስጥ ለውስጥ ሳቦታጅ የለም? ይሄ መከፋፈል ምናምን ስራ የለም እንዴ? ምን ሆናችኋል? በጣም ህግ የሚከበርባት ሀገር አሜሪካ እንኳን ምንድን ነው እየሆነ ያለው? ዝም ብላችሁ በየቤታችሁ እንደ እውነት በሰላም እየኖራችሁ ነው? በቃ እንደዛ ከሆንማ በቃ እኮ ገነት እዚሁ ናት ማለት ነው። እንደዛ አይደለም። ውጊያ ያለብህ። ስለዚህ ፍርክስ አትበል። ዝም ብለህ እንደ እርጥብ ጭቃ ጭምልቅ አትበል። ጠንካራ ሁን። ለምን? እግዚአብሔር በአንተ ታግሎ ሊያሸንፍ። ሶምሶን እንኳን ታግሎ መጨረሻ ላይ የመጽሐፈ መሳፍንት 14 ላይ ታሪኩን ሲዘጋ ምን ይላል? እግዚአብሔር ይሄን አደረገ ይላል። እንዴት ሲባል እግዚአብሔር ሊመታ የሚፈልገውን ክፍል ሊበቀል ይፈልግ ነበር። የሳምሶን ትግል ለካ የራሱ ጉዳይ አልነበረም። አየህ፣ እግዚአብሔር በአንተ ይታገላል። ለምንድን ነው ከተባለ በቃ እግዚአብሔር ባህሪው ይሄ ነው። አሁን በቤተክርስቲያን ያለው ብዙ አገልጋዮች አሉ፣ ምርር ብሏቸው በቃ እኔ ከቤተክርስቲያን መውጣት አለብኝ የሚሉ
አስተዳዳሪው ወይም በቢሮ በኩል በሰበካ ጉባኤ ከህዝቡም ከራሳቸውም ደካማ ጎን ከጓደኞቻቸውም ከአገልጋዩ ከስራ ባልደረባ ከቤተሰብም በትዳር ወዘተ ምርር ብሎት አሁን አንዳንድ አገልጋይ በቃ እኔ ምን ዋጋ አለኝ ብሎ አንገቱን ደፍቶ የሚውላለ። ቀና በል አንተ። ለምን? እግዚአብሔር ባንተ እየተዋጋ ነው። እና አትዋጋም? እንዲህ ምን ያልፈሰፍስሃል? ታሸንፋለህ። ያኔ ድል ትቀዳጃለህ። ያኔ ፍጹምና ግልጽ የሆነ በአደባባይ የእግዚአብሔር ልጅ ትባላለህ። ይህ ዓለም ይፈራሃል። ተንኮል የሚሰሩ ሐሜት የሚያሙ ሴራ የሚጠመጥሙ ሰዎች ይፈሩሃል። ስትመጣ ወሬ ይቀይራሉ፣ ሽምቀቅ ይላሉ፣ ትፈራለህ። ደጅህ፣ አካባቢህ፣ ሰፈርህ በአንተ ስም ይጠራል፣ ትፈራለህ። ዘርህ የተከበረ ይሆናል፣ ትፈራለህ። ለምን? ተዋግተህ አሸንፈሃል። እስካሁን ድረስ የያዕቆብ ልጆች ወይም እስራኤላውያን፣ ራሱ የያዕቆብ ስም ነው እስራኤል። እስራኤላውያን አሁን ድረስ ጠንካሮች የሚባሉት ምንድን ነው ሲባል አባታቸው ታግሎ አሸንፏል። እንደ ያዕቆብ ምርር ያለ ኑሮ የኖረ የለም። እንደ ያዕቆብ መከራውን ያየ የለም። እድሜውን ሙሉ እንዲሁ መከራውን ያየው፣ ግን የዘላለም አሸናፊ ነው። ይህን ደጋግሜ ተናግሬዋለሁ። ለምን? ታግሎ አሸንፏል። በራሱ በእግዚአብሔር ቃል፣ በራሱ በእግዚአብሔር ድምፅ፣ በራሱ በእግዚአብሔር ስርዓት እኮ ተነግሮለታል። ምን የሚል? አንተ ከሰውም ከእግዚአብሔርም ታግለህ አሸንፈሃልና ከዚህ በኋላ እስራኤል ትባላለህ አለው። ይህ እስራኤል የሚለው ስም ራሱ የአሸናፊነት ታይትል ነው። በቃ ድል እኮ ነው፣ ኒሻን ነው በራሱ ይሄ። ከዛ ትሸልማለህ፣ ግን ትፈተናለህ። እኔ የእግዚአብሔር ልጅ ነኝ ብለህ ስትኮራ እግዚአብሔር የመጀመሪያ የሚያቀርብልህ ምንድን ነው? ፈተና ነው። ጠንካራ ውጊያ። ትጥቅህን ለብሰህ ውጊያ ትገባለህ፣ ታሸንፋለህ። እነዚህ ሶስቱ ናቸው። ስለዚህ በተለያየ ችግር የሆነ ነገር ሲገጥማቸው ስብር አትበሉ። ውጭ ያላችሁ ሰዎች የወደዳችሁት ሰው ተጋብታችሁ ውጭ ወስዳችሁት እንኳን ክዷችሁ የሰበረ ሰው አለ። እግዚአብሔር እንድትዋጉ እየፈለገ ነው። ለምን? በትዳር ውስጥ እንኳን የሰበሯችሁን ሰዎች አሸንፋችሁ የእግዚአብሔር ልጆች ናቸው እንዲባል፣ ያልጎደለባቸው፣ ያልተማረሩ፣ አይምሯቸው ያልተበላሸ፣ ያልተሰበሩ ተብሎ እንዲነገርላችሁ እግዚአብሔር ይፈልጋል። ያ የሚነገረው ለእኛ እኮ ነው። ለእግዚአብሔርም ይጠቅመዋል። አሁን እግዚአብሔር ማንስ ተነሶ ምን ቢለው አሁን ለእግዚአብሔር ምኑ ነው? ምንም እኮ የሚቀነስበት ነገር የለም። ለእግዚአብሔር እንደ አዲስ የምንጨምርለትም ምንም ነገር የለም። የሚገርመው ነገር እግዚአብሔር በእኛ ይዋጋል። ስናሸንፍ ድሉ የኛ ይሆንና የምንፈራው እኛ ነን፣ የምንከበረው እኛ ነን፣ የዘላለምን ሕይወት የምናገኘው ደግሞ እኛ ነን። ስለዚህ ከሀገር ውጭ እንኳን አግብታችሁ ሚስትም ባልም የወሰዳችሁ እዛ ከሄደ በኋላ ወይ አውሮፓ አሜሪካ ውስጥ ከሄደ በኋላ ሁሉ ወይ ከሄደች በኋላ ከድቷችሁ በጣም የተሰበራችሁ ሰዎች አላችሁ። ልጆቻችሁን ለብቻችሁ የምታሳድጉ ወይ ደግሞ እንደ ሀገሪቱ ሕግ ልጁ ለእናት ይሰጠው የላባት ተብሎ እንደዚህ በልጆቻችሁ እንኳን የምትሰቃዩ አላችሁ አይደለም? እግዚአብሔር በእናንተ እየተዋጋ ነው። ታዲያ ምን እናደርግ የምትሉኝ ከሆነ ትግሉን፣ ውጊያውን አሸንፉ። ከዛስ ድል ለእናንተ ይሆናል። የከዳችሁ ሰው እግራችሁ ስር መጥቶ ያለቅሳል። ይህን በራሴ አይቼዋለሁ። ያው እግዚአብሔር ምስክሬ ነው። እዚህ ሚዲያ ላይ ሁሉም የህይወት ታሪክ አይወራም፣ እንዲህ ነው እንዲያ ነው አልልም እንጂ የበደሉኝ ሊያጠፉኝ ጫፍ የደረሱ ሰዎች፣ በነፍሴ ተማምለው አያመልጠንም ያሉ ሰዎች ተመልሰው በእንባ አልቅሰዋል። አንዳንዶቹ ወደ መቃብር ወርደዋል። እውነቴን ነው የምነግራችሁ። እኔ ራሴ ምስክር ነኝ። እግዚአብሔር በእኔ ውጊያውን ጨርሷል ወይ? ገና ነው። እየተዋጋሁ ነው። አሸንፋለሁ። አበቃ። ስለዚህ ስለማሸነፍ ወይም ደግሞ ፈተናና ጭንቅ ሲመጣብን ሚስጥሩ ይግባችሁ። አንዳንድ ውጊያዎቻችን ከራሱ ከእግዚአብሔር የሚታዘዙ ናቸው። ለምን ሲባል ሊሾመን፣ ከፍ ሊያደርገን፣ እንትን እንዲሆን ሊኩለን ይፈልጋል። እግዚአብሔር ሊሾመን ይፈልጋል። እንድንፈራ ይፈልጋል። ስሙን እንድናስጠብቅ ይፈልጋል። ሳትዋጋ አልጋ ላይ ተኝተህ በደሉኝ፣ ቀበጠሩኝ፣ እንዲህ አረጉኝ፣ አገለሉኝ፣ ነጠቁኝ፣ ፈለጠኝ፣ ቆረጠኝ እያልክ ታዲያ ምን ታላዝናለህ? የእግዚአብሔር ሰው ዝም ይላል። የእግዚአብሔር ሰው ይዋጋል፣ ያሸንፋል፣ ባለድል ነው። አመሰግናለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። እንዳትረሱ ደግሜ ልንገራችሁ፣ የእግዚአብሔር ባህሪው ወይም በእግዚአብሔር መንግስት ውስጥ አንድ ሚስጥራዊ አሰራር አለ። እሱም ታግሎ ማሸነፍ ነው። እግዚአብሔር ራሱ ሰበብ ፈጥሮ በእናንተ ይዋጋል፣ ያሸንፋል፣ ድሉ የእናንተ ይሆናል። ካማረራችሁ፣ ከፈራችሁ፣ ከተሸነፋችሁ አበቃ። በችግር ላይ ችግር፣ በችግር ላይ ችግር። በቃ ይሄ የዚህ ዓለም ገዢ ደግሞ እንደተሸነፋችሁ ካወቀ ደካማ መናፍስት ሙሉ ይልክባችኋል። በቃ ከየሽንት ቤቱ ከየኪችኑ የሚነሳ ውዳቂ መንፈስ ሁሉ ሌማት ጠባቂ የሆነ ጋኔን ሙሉ ይወራችኋል። ስለዚህ ትጎዳላችሁ። እናም የእግዚአብሔር ባህሪው ተዋጊ ነው፣ አሸናፊ ነው። ልጆቹም የእሱን መልክ እንዲይዙ ይፈልጋል። ምን ሆነው? ታግለው አሸንፈው በድል እንዲቀመጡ ይፈልጋል። አመሰግናለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን ብያለሁ። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ። ተዋጉ፣ አሸንፉ።